ለገጠር ልጅ ሲነግሩት አንተ ሰምተሃል ወይስ የገጠር ልጅ አንተ ነገረ? እናንተ ለብቻችሁ እሱ ለብቻው እኮ የገጠር ልጅንና ጓደኛውን ለየት አድርገው ነገሯቸው። ከዛ በኋላስ ቆይ አይደለም። አሁን ያንን ከመንገራቸው በፊት ምን ያህል ሰዓት እዛ ጋር ተቀምጣችሁ ነበር? ጠይቀው። እሺ ሞተች ብለው ከመንገራቸው ስለሞቷ ተለይታችሁ ምን ያህል ጊዜ መተው ሙታለች ከሚሏችሁ በፊት ስንት ሰዓት የሚሆን ወይ ደቂቃ ቆይታችኋል? መተው ሞቷን ካስረዷችሁ በፊት ከተለየቻችሁ እስከ ሞተች እስከ ሰማበት ሰዓት ምን ያህል ጊዜ ነው? አራት ሰዓት ሙሉ እዛ ጋር ቁጭ ብላችሁ ነበር? 4 ሰዓት ወይም 5 ሰዓት እያለ ነው እኮ 4-5 ሰዓት ሙሉ እዛ ቁጭ ብላችኋል ከሷ ተለይታችሁ። እስቲ ልጠይቅህ፣ እዛ ቦታ ዳገቱ ላይ ቶክስ አለ ይባላል። 4 ሰዓት ሙሉ ስትቀመጡ እንዴት አልተኮሰባችሁም? በዚሁ ላይ ከሷና ከእናንተ ካረፋችሁበት መካከል የስንት ደቂቃ ወይም የስንት ሰዓት መንገድ ሄዳችኋል? እኮ በግምት የስንት ደቂቃ ወይም የስንት ሰዓት? አስራ አምስት ደቂቃ 20 ደቂቃ 15 ደቂቃ። እሺ መሞቷን ሲናገሩ ሌላ የተናገሩት ነገር አለ? ኦኬ እስቲ መሞቷን ሲናገሩ እንዴት ምን ብለው ነው የነገሯቸው? ቃሉን ሙሉ በሙሉ ለኛ መንገር ይችላል? እንዴት እንዳሉ ምን ሆና ሞተች ምናምን የነገሯቸው ሰያ እየደገምክልን የሚያወራው ነገር ብዙ አይሰማም። እስቲ ድምጥህን ጎላ አድርገህ ተናገር። እስቲ እየፈራ የሚያወራ ነው የሚመስለው። ለምን ድምፅን ከፍ አድርገው? ምን አለበት? ይሄ እኮ ኦልሞስት 30,000 ሰው ነው እየሰማ ያለውና ድምፅን ከፍ አድርገው። ለምንድን ነው አንተ እንደፈራ ሰው ቀስ እያልክ የምታወራው? እንደዛ ነው የሚመስለው። እስቲ ከፍ አድርግና ንገር እንስማ በደምብ። ችግር የለውም። እሺ ይሰማል? አሁን ይሰማል። እሺ አሁን የጠየቅኩ የልጇን ዕቃ ያዘው የገጠር ጓደኛ ነው። ማን ነው እሱ? ልጁ አንተ ንገረን እንጂ አንተ ንገረን። ስሙ ማን ይባላል? ለብቻችሁ ነው እናንተ የምትቀመጡት? አትደባለቁ?
ወዲያም አብረን ለቤታችን ስለሆነ መጣ ነው። የት ቦታ ነው የተደበለቃችኋቸው? እነሱን ድንበርን ግማሽ እንዳረጉ ማለት ድንበርን ግማሽ ምን ቦታ? ለምሳሌ ከዳገቱ ምን ያህል ይርቃል ብለው ከዳገቱ ምን ያህል ይርቃል? እሱ ቆርጠ እነሱ ቆርጠው አልፈው ያንን አልፈው ነው የተገናኙ። ምን አይነት ቦታ ያተገናኛችሁበት ቦታ? ቦታው ጀበል ነው። ጀበልማ ሁሉም ጀበል ነው። ምልክቱ ለምሳሌ እነሱ አርፈው ነው ያረፉት። ሌሊት ነው። እኛ እኮ ሲጀመር ድንበር ላይ ባንድ ሌሊት ነው የተደበለቃችሁት ከነሱ። ለምሳሌ ስንት ሰዓት ይሆናል በግምት ሌሊት ከሆነ? 7 ሰዓት ከሌሊቱ። እንዴት ቀረባችኋቸው? ካልተዋወቃችሁ በዛን ሰዓት እንዴት ልትቀርቧቸው ቻላችሁ? ቆይ ደላሎቹና ደላሎቹ ተዋውቀው ነው አብራችሁ ሄዳችሁት ወይስ ሳይተዋወቁ እናንተን የወሰዷችሁ? ሁላቸውም አንድ ናቸው። እናንተ ስንት ሆናችሁ ነበር ወደ እነሱ ተደበለቁ? ሁለታችሁ ብቻ ናችሁ? ድንበር የሚያስቆርጣችሁ ሰው ሁለታችሁም ብቻ ነው? እሺ እዚህ ጋር ቆይ አንዴ ልጨርስ። ቆይ ሳርቺ አንድ ጥሩ ፖይንቶች ስላሉ ነው። አሁን ለምሳሌ ከገጠር ልጅ ጋር ከነሃና ጋር የመጡ 2 አስቆራጮች አሉ። ከእናንተ ጋር ስንት አስቆራጮች አሉ? ስለዚህ 4 አስቆራጭ አለ ማለት ነው። ከየት ነው እናንተን ያመጧችሁ? ከየት ነው ያመጧችሁ? እኮ ከየት የት ነው ያረፋችሁት? ከጅዳ ሄዳችሁ ማን የሚባል ቦታ? ሀፊፍ እሺ። ሁለቶቹ አስቆራጭ የመጨረሻ ጥያቄ ልጠይቀው። እንግዲህ 4 አስቆራጭ አለ። ከነተክላይ ጋር የመጡ ሌሎች አስቆራጮች አሉ ከዳገቱ በኋላ እና ስንቶቹ ከናንተ ጋር ሄዱ? ስንቶቹ ቀሩ እዛ? ይሄን የመጨረሻው በቃ ሁሉም ነው የሄዱት ሐዋሹ ድረስ። እሺ ከነተክላይ የመጣ የለም አይደለም? እሺ ምንድን ነበር ሃኒ የለበሰችው? የለበሰችው ልብስ ምንድን ነበር ታስታውሳለህ? ቢጃማ። ምን አይነት ቢጃማ? እንደ ዳለቻ ማለት ያኔ አረንጓዴ መሳይ ነው። ሽሮ መሳይ ነገር ነው የለበሰው። ሽሮ ነገር መሳይ ነው። ቢጫ ነው የለበሰችው ማለት ነው። እሺ ሌላ የምጠይቁ ሌሎችም ስላሉ ሌሎችም አሉ ነገር
እኔ ልጠይቅ? ጠይቂ። እሺ ግን ድምፁ አይሰማም። ያው አንተ እንትን በልልኝ። ሀና ከእናንተ ጋር ከሄደች በኋላ ያው ተደፍራለች። ይሄን ታውቃለህ? ይሄ ጉዳይ በእሷ ለመፈጸሩንም ምናምን አልሰማህም? አታውቅም? ኦኬ ጨዋታ ሰምተሃል? ምንም አይነት ያየው የለህም? ጥሩ። አሁን ይሄንን ያዛችሁ ወደ ሌላው እንለፍ። ደግሞ ታያ ቆይ አንድ ብቻ አንድ ጥያቄ ብቻ። ቪዲዮ አብረህ ሰርተሃል ከገጠር ልጅ ጋር? ቪዲዮ የሰራ ነው ከገጠር ልጅ ጋር ማለት ምን አለ? ዝም ብላችሁ ገብታችኋል እንጂ የተናገራችሁት የለም። ላይ ያስገባና ቤተሰቦቿ ያምኑ አልቻሉም። ስለዚህ ቤተሰቦቿ ሊያምኑ ስላልቻሉ ማስረጃ እንዲሆናቸው ነው። ማን ነው እንደዚህ አለ? እንደዚህ ያለ ሰው ማን ነው? ቆይ እንደዚህ ያለ ሰው ማን ነው? የገጠር ላይ ነው ቪዲዮ እንስራ ያላችሁ? ስለዚህ ቤተሰቦቿ ስላላመኑ መሞቷን ሰብሰብ ብለን ቪዲዮ እንስራ ብሏችሁ ነው? እንደው ዝም ብሎን አስገባችሁ? ሰብሰብ ብለን ቪዲዮ እንስራ ብሏችሁ? ታዲያ አንድ ጥያቄ ታያኔ ልጨርስ እዚህ ጋር። አሁን እሱ ሰብሰብ ብሎ ነው ቪዲዮ የሰራው። ይቺ ልጅ ስትሞት ባይኔ አላየሁም ብሏል። ኢቭን አሁን ራሱ እሱ መደፈሯንም አላየው ብሏል። ከአንድ አይሉ ለሶስት ጊዜ ግን የገጠር ልጅም ስጮ ሰምተናል። ስትመጣም ፊቷ በላልዟል ምናምን ሲል ነበረ። ያንኛውም ልጅ ተናግሯል። ባላየው ነገር ባልሰማው ነገር ምንም መረጃ በሌለው ነገር ለምንድን ነው ቤተሰቦቹን ለማሳመን ተብሎ ቪዲዮ ሲሰራ አብሮ የሰራው? ተምታታ ማለት እስቲ ቆይ ድገመው የሰው ልጅ በዚህ ያክል ቆይ ስለዚህ ካንተ የሆነ የሰው ልጅ በዚህ ያክል የሆነ አሻጥር ይሰራል ብለህ ካላም ስላላሰብክና መሞቷ እውነት ነው ብለህ ነው እንጂ ብትጠራጠር ወይም ደግሞ አልገባም ነበር የምትለው? አሁን ስታስበው ትክክል ነበረ ወይ ስህተት ነበር? ስለሚወራው ነገር እኮ አሁን ስታስበው አንተ እዛ ቪዲዮ መግባት ነበረብህ ወይስ ስህተት ነው ብለህ ታምናለህ ወይም ትክክል ነህ? እኮ አንተ አብረሃቸው አልመጣህም ዘላቂ መንገድ። ሁለተኛ ስትሞት አላየህም። ከበብ ብለን ቪዲዮ እንስራ ሲል መደብለቁ ስህተት ነበር። ለምን ተደበለቅ? አንተ አላየህም፣ አልሰማህም፣ ምንም ኤቪደንስ የለም። ኢቭን ከሰራ በኋላ ራሱ ይሄ ሁሉ ነገር ሲደረግ በለው ሰያ ይሄ ሁሉ ነገር ሲደረግ ለምን አልወጣም? ቆይ እሺ ስለዚህ ባላየው ነገር ቪዲዮ መግባት ስህተት ነው። ስህተተኛ ነኝ ነው የምትለው?
እንስራ ቆም ቆም በሉ ብሎ ነው እንጂ አንተ ምንም ያወራኸውም የለም። እሺ ወደ ሌላው እንድናልፍ ደግሞ እዚህ ላይ እሱን እናሰናብተውና ወደ ሌላው እንለፍ። ወንድማችን ይቅርታ በጣም ስለአላፋነህ ይቅርታ። መልካም አዳር። አሰብክበት ድረስ እንግዲህ ቆይ ከዛ በፊት አንድ ጥያቄ ወጥተህ መስክር ብትባል ትመሰክራለህ? በፍርድ ቤት ጠይቀው። ለምሳሌ ፍርድ ቤት ለመሞቷ መስክር ብትባል ትመሰክራለህ? እኛ ለመክሰስ እቅድ ስላለን አንተ ይሄ ነገር እውነት ለመሆኑ በፍርድ ቤት መተህ መመስከር ትችላለህ? እኮ አሁን የተናገርከውን መድገም ትችላለህ ወይ ፍርድ ቤት ላይ? ለምን ተቀርቷል? ያወራው በሙሉ ተቀርቷል። በፍርድ ቤት ተሞቴ ተብሎ ለሱ ነው እንጂ አይደለም። ይሄን ሁሉ አካሄዳችሁን አሁን የተናገርከው ነው የምትጠየቀው። ያንን ለመመስከር ፍቃደኛ ነው የፍርድ ቤት ላይ? ፍቃደኛ አይደለም ነው። ቃል አንድ ነው እያለ ማኮ ምርጫ ስለሌለው ቆይ አይደለም። አሁን ቪዲዮ ክፈትልን ለሰከንድ ለሰያ ለኛ አይደለም በመስመር ነው ቪዲዮ ማረጋችን። ኦኬ አይቻልም። ቁጥሩ አለ አይደል? አለኝ ማለት በቃ ችግር የለውም። እሺ ወንድማችን መልካም ሁን። እስቲ እናመሰግናለን። እሺ እዛንኛው ያንንም በዚህ ላይ ያንኛው ምናልባት እኛ የምንፈልገውን አይነት ወይም ደግሞ የነዚህን ሀሳብ የተቃረነ ነው የሚያወራው። ያንኛው የቀድሙ ነው ያንኛው። ቆይ ከዛ ያንን አሁን ላመጣው ነው እዚህ ላይ አሁን ሰያ እሱን ከማምጣት በፊት አሁን የገጠር ልጅና ይሄ ልጅ የተለያየ ነገር ነው ብዙ ያወሩት። ጥያቄዎችን ስጠይቅ ሁሉ ቤዝዶን የገጠር ልጅ ከነገረን ነው በደንብ አንደርስታንድ አድርጉ። ስለዚህ እዛ ላይ የገጠር ልጅ ሊያምንልን ይገባል። ሌላ ሰው ከማምጣታችን በፊት እሱ ያመጣው ሰውዬ ከሱ የተቃረነ ነገር ነው ብዙ ነገር የተናገረው። አሁን እሱን እንነጋገር። መጀመሪያ የገጠር ልጅ ይመንና ያስተካክል። ከዛ በኋላ ወደዛኛው እንሄዳለን። አይሻልም? እንዴት ትላላችሁ? ደስ እንዳላችሁ። ሌሎች እስቲ ሀሳብ ይስጡ። ለምን እኔ ጥያቄ ጠይቀዋለሁ። አሁን የገጠር ልጅ ማለት ነው። ፈቃደኛ ናችሁ? ችግር የለውም። እኮ ቀጥል። ዋናው ነገር አንድ ጊዜ የገጠር ልጅ ይግባልኝ የምትለውን ሰው እናስገባው። ሼር አድርግለት። ኮዱን ቁጥሩን ይንገርን። 66 መጨረሻው ደውልለት። ስልኩን እኮ ሰጥቻለሁ ላንተ 66 0904 22 እዛ የላይቭ ላይ ይግባ ያልከው ያለኝ እሱ ነው። ላይቭ ይግባ ያልከው። እሺ እስከዛ ፈቃደኛ ነህ ለምጠይቅ ነገሮች? ከልጁ ከሰማሁት አንፃር ሁሉንም አዳምጣችሁ ነው እኔን የምጠይቁ? ጥፋትም ካለብኝ ይኸው እዚሁ ችግር የለም። የሁለታችሁ ቢያልቅ አይሻልም? መጀመሪያ ከዚህ ጋር ለብዙ ከሚጠራቅ ይሄ ልጁ ከጓደኛው ጋር ግማሽ መንገድ ነው የመጡት። ገባህ አይደለ? ግማሽ መንገድ ላይ ነው የተገናኘው። እሷ አስከትል ላይ ያለው ብሏል እኮ አብራ ዳገት ወጥቷል። ቆይ አብሮ ዳገት ወጥቷል። አብሮ ዳገት ከወጣ ሄሎ ሰላም ነው። ቆይ ሰላም ነው ወንድም። አማን ነው። ሰይዶ ረባቦ ነኝ። ሰላም ነህ? ሰላም ነው። ማን ነው ስምህ? አሊ። የት ሀገር ልጅ ነህ? ሸዋሮቢት ከተማ። ሙሉ ስሙን ጠይቀው። 05 ሙሉ ስሙን ጠይቀው። አሊ ብቻ። አሊ ማን ነህ? አሊ ሁሴን አህመድ። አሁን ኢትዮጵያ ነው አለው። እሺ እነማን ጋር ነው የመጣው? ከጅዳ ወደ የመን
ተፈሪ ጋር ተፈሪና ሃን ደሞሳ የገጠር ልጅ ተፈሪ አልኩ። ከነገጠር ልጅ ጋር ነው። ሃና የገጠር ልጅ ደሞሳ ሌላው ነገሰ ደሞሳ ሌላው እዚህ አንድ ላይ የተነሳ ነው። ከአንድ ቤት ከማን ቤት ነው የተነሳችሁ? ጅዳ እኔ ታክሲ ቤት ነው የተነሳው። እነሱሳ? እነሱ ደግሞ ከነገሰ ወንድም ቤት። የነገሰ ወንድም ማን ነው? ጌትነት። ተጌትነት ቤት ነው የተነሳው? የሚባል አይደለም። ደላላችሁ ማን ነው? እኔ ደላላ ማለት ነው። ጥሩ ነው። መና በላይ ብሺ ቆይ እንደዚህ ኮድ ልስጥህ። እሺ በላይ እመጣለሁ አለ ማለት ደለ እሱ እስኪመጣ የገጠር ልጅ እንጠይቅ አንዳንድ ጥያቄ ነውስ ይጨርስ ገብቶ ሁሉንም ጠይቃቸው። እኔ ተናግሬያለሁ እኮ መኩ አይደል? አንዴ ተናግሬያለሁ እኔ። አዎ የተናገርከው ይገባል። ስለዚህ ሌሎቹን ጠይቃችሁ ነው የዛኔ ጥፋተኛ መሆኔና አለመሆኔን የምታውቁት። ያንን ደግሞ የሚፈርደው እንግዲህ ህዝቡ ነው። ጥሩ እኮ ይኸውልህ፣ ህዝቡ እኮ እኛ ከዚህ በፊት ያልከውን ስናመጣ አሁን የተወራውን ስናደርግ ሁለቱን እያመሳሰልን ስናወራ ነው ህዝቡ የሚገባው። ለኛ ነህ እያላችሁኝ ነው። ይኸውልህ እኔ አድርገልኝ። ቆይ እኔ በሰራሁት ቪዲዮ ይቅርታ ጠይቄያለሁ። አዳምጠኝ። ተሰሚነትም አላገኘሁም።